ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ዩኒት 9 ግሬድ 5 ዩኒት 9ን ስለ ፕሬዘንት ፐርፌክት ሲምፕል ቴንስ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ በዛሬው ትምህርታችን ስለ ፕሬዘንት ፐርፌክት ቴንስ ነው የምናየው ማለት ነው። እሺ እዚህ ጋር የምናገኘው ፕሬዘንት ፐርፌክት ቴንሶችን ነው። መጀመሪያ ፎርሙላውን ማወቅ ይኖርብናል። ፕሬዘንት ፐርፌክት ፎርሙላው has ወይ ደግሞ have plus v3 ነው። ስለዚህ has ወይ ደግሞ have plus v3 ነው ማለት ነው። ሶ hasን የምንጠቀመው ለሲንጉላሮቹ ነው። he she it በአጠቃላይ ሲንጉላር ከሆነ ምን እንጠቀማለን? hasን እንጠቀማለን። ነገር ግን they we you I ፕሉራል ከሆነ ማን እንጠቀማለን? haveን እንጠቀማለን ማለት ነው። ስለዚህ ከhas እና ከhave ቀጥሎ ደግሞ የምንጠቀመው ምን ይሆናል? v3 ይሆናል ማለት ነው። v3 እንጠቀማለን። ሶ እዚህ ጋር እንደምታዩት we have people ፕሉራል ስለሆነ have concepts አንድ ነገር ስለሆነ እንደ ሲንጉላር ይቆጠራል has ማርታ አንድ ሰው ስለሆነች hasን ያስከትላል። we እንደ ፕሉራል ነው haveን ያስከትላል። he hasን ያስከትላል። I think you ከሆነ haveን ያስከትሎ ይመጣል። እሺ ሶ ከላይ ባለው መሰረት አሁን እነዚህን ጥያቄዎች እንሰራለን ማለት ነው። ሶ ስንሰራ ምንድነው የምናደርገው? ፕሬዘንት ፐርፌክት ቴንስ hasን ወይ ደግሞ haveን ከዛ ቀጥሎ v3 ነው የምናደርገው ማለት ነው። ሶ እዚህ ጋር we አለ። ስለዚህ we ስላለ ምን እናደርጋለን? have finished ይሆናል ማለት ነው። ዘንድ እዚህ ጋር she አለ has written ይሆናል ማለት ነው። has written እዚህ ጋር you haveን ይወስዳል። ስለዚህ have it የሚለው eaten ይሆናል ማለት ነው። እሺ አለሙ ይላል አንድ ሰው ነው። ስለዚህ ምን እናደርጋለን? has bought ይሆናል ማለት ነው። እሺ ከዛ ቀጥሎ አይ የሚለው ላይ ስንሄድ አይ haveን ነው የሚያስከትለው። has bought እዚህ ጋር ደግሞ my father የሚለው ላይ has gone they haveን ነው የሚያስከትለው። have cleaned ሶ በዚህ መንገድ ይሄንን እንሰራለን ማለት ነው። እሺ እዚህ ጋር ደግሞ የሚለን ምንድነው? እዚህ ጋር በተሰጠን መሰረት አረፍተ ነገር እንድንሰራ ነው ማለት ነው። ሶ እስኪ አሁን ለአንደኛው አረፍተ ነገር እንስራ። የመጀመሪያው our teacher ብሎ ቴል ይላል። ሶ ይሄንን አረፍተ ነገር ስንሰራ our teacher has አንድ ስለሆነ ማለት ነው። has told us a story ሶ hasን እና v3 ነው የምናደርገው። told v3 ነው። tell told ነው። ስለዚህ v1 ምንድነው? tell ነው። v2 ሲሆን told ነው። v3ም told ነው ማለት ነው። ስለዚህ our teacher has told us a story እንላለን ማለት ነው። እሺ ሁለተኛውን ደግሞ እንስራ። ሁለተኛውን ስንሰራ the children have played football in the park ይሆናል ማለት ነው። እሺ ሶስተኛው ላይ ደግሞ ታየ is rich he buy ይላል። ሶ ይሄን መጨረስ ነው። he ብንልና he has bought ምክንያቱም he hasን አስከትሎ ነው የሚመጣው። የባይ ደግሞ v3 bought ነው። a big house እንላለን ማለት ነው። a big house እሺ it ብሎ ስቶፕ ይላል። it ደግሞ hasን ነው የሚያስከትለው። ስለዚህ it hasን ያስከትላል። it has stopped እንላለን ማለት ነው። it has stopped
ሶ it has stopped እንላለን ማለት ነው። እሺ አምስተኛው ላይ ዩ ይላል cut it is bleeding። ስለዚህ ዩ ደግሞ have ነው የሚያስከትለው። ስለዚህ you have cut your finger ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ሌላኛው ኔጌቲቭ ስናደርገው ነው። ሶ እዚህ ጋር ኔጌቲቭ ስናደርገው have ከሆነ have not ማድረግ ነው። has ከሆነ ደግሞ has not ማድረግ ነው። ሶ ሌላ ምንም የሚያስቸግር ነገር የለም ማለት ነው። ሶ have ከሆነ have not ወይ ደግሞ haven't ነው። has ከሆነ ደግሞ hasn't ወይ ደግሞ has not ነው ማለት ነው። ሶ have የሆነው haven't ይሆናል። እዚህ ጋር has የሚሆነው ምን ይሆናል? hasn't። have የሆነው ደግሞ ምን ይሆናል? haven't። ሶ እንደዚህ have haven't። ሶ እዚህም ጋር ወደ ኔጌቲቭ እንድንቀይር ነው የሚጠይቀን። ስለዚህ እዚህ ጋር has የምትለዋል hasn't ማድረግ ነው ማለት ነው። ምንም አያስቸግርም። እዚህ ጋር haveን haven't ታደርገዋለህ። ሶ እዚህ ጋር has የሚለውን hasn't ታደርገዋለህ። have ይላል haven't ታደርጋለህ። አሁንም have ይላል haven't እናደርጋለን። ሶ ምን ይሆናል? ይሄ we haven't watered the flower። ሶ ይሄ ወደ ኔጌቲቭ በምንቀይርበት ሰዓት hasን ኖት መጨመር ነው ወይ ደግሞ have ላይ ኖት መጨመር ነው ማለት ነው። እሺ እዚህ ጋር ደግሞ አስተካክለን እንድንጽፍ በዚህ ምሳሌ መሰረት እናስተካክላለን ማለት ነው። ይሄን የተዘበራረቀውን ፕሬዘንት ፐርፌክት አድርገን እናስተካክለዋለን ማለት ነው። ሶ አንደኛው ኦሬዲ ተሰርቷል። አሁን ሁለተኛውን ነው የምንሰራው። ሶ ሁለተኛውን ስንሰራ ምን ብለን እንጀምራለን? ዜድ ቲቸር እንላለን። ዜድ ቲቸር ዘን ዜድ ቲቸር አንድ ስለሆነ hasን ይወስዳል። ዘን has not come on time ሶ ሁለተኛውን በዚህ መንገድ እንሰራለን ማለት ነው። እሺ ሶስተኛውን ደግሞ እናስተካክል። ሶ ሶስተኛውን ስናስተካክል students እንላለን። students have not got clear instruction ሶ ይሄንን በዚህ መንገድ እናስተካክለዋለን። አራተኛውን ደግሞ ስናስተካክል most of the students እንላለን። most of students have not finished the exam ሶ ይሄንን በዚህ መንገድ እናስተካክለዋለን። ስቱደንትስ የሚለው haveን ነው የሚያስከትለው። እዚህም ጋር ስቱደንትስ የሚለው haveን ያስከትላል። ከዛ ኖትን መጨመር ነው ማለት ነው። እሺ ቀጥሎ ደግሞ አምስተኛውን ስንሰራ አምስተኛውን እናስተካክል። ስፔሻሊ እንላለን። ስፔሻሊ ከሊል ስፔሻሊ ከሊል has not አንድ ሰው ስለሆነ has not done the second part ሶ ይሄን በዚህ መንገድ ትርጉም እንዲሰጥ አድርገን እናስተካክለዋለን ማለት ነው። ስድስተኛው ደግሞ G2 has not G2 has not been happy about the disorganized lesson ሶ ይሄንን በዚህ መንገድ እናስተካክላለን ማለት ነው። እዚህ ተዘበራረቀውን በዚህ መንገድ እናስተካክለዋለን። እሺ አሁን ደግሞ ወደ ቀጣዩ ፓርት እናልፋለን። ስለ ኢንትሮጋቲቭ ነው የምንማረው። ከዚህ ቀጥሎ ደግሞ ኢንትሮጋቲቭ ነው። ሶ ኢንትሮጋቲቭ ማለት hasን ወይ ደግሞ haveን ማስቀደም ነው ማለት ነው። ኢንትሮጋቲቭ ስንሰራ hasን እዚህ ጋር hasን እናስቀድማለን ማለት ነው። እዚህም ጋር haveን እናስቀድማለን፣ ከዛ ሌላው ይቀጥላል። hasን እናስቀድማለን፣ haveን እናስቀድማለን፣ ከዛ ሌላው ፓርት ይቀጥላል ማለት ነው። እሺ አሁን እዚህ ጋር ወደ ኢንትሮጋቲቭ ሲቀየር ትክክል የሆነውን እንመርጣለን። ከዚህ ውስጥ እዚህ ጋር has ነው
has መውጣት አለበት መጀመሪያ ስለዚህ መልሱ ምን ይሆናል b ይሆናል ማለት ነው እዚህ ጋር ደግሞ have አለ ስለዚህ have መቅደም አለበት ሶ መልሳችን ምን ይሆናል c ይሆናል ማለት ነው ሶስተኛው ላይ ስንመጣ ደግሞ አሁንም have መቅደም አለበት ስለዚህ መልሳችን b ይሆናል ማለት ነው እዚህ ጋር has አለ አሁንም has መቅደም አለበት ሶ መልሳችን c ይሆናል ማለት ነው አምስተኛው ላይ has ነው ያለው ሶ has ይቀድማል ሶ ይሄ አይሆንም መልሳችን c ይሆናል ማለት ነው እዚህ ጋር ደግሞ have ስለሆነ ያለው አሁንም መልሳችን a ይሆናል ማለት ነው እሺ አሁንም you have ይላል ሶ have መቅደም አለበት ሶ መልሳችን ምን ይሆናል c ይሆናል ማለት ነው እሺ እዚህ ጋር ደግሞ ኢንትሮጋቲቭ አድርጉት ይለናል ይሄን ኢንትሮጋቲቭ ለማድረግ haveን ወይ ደግሞ hasን ማስቀደም ነው ማለት ነው ስለዚህ እቺን haveን ወደዚህ እናስቀድማታለን ዘምን ይሆናል have you painted the kitchen door አሁንም ይሄን ወደዚህ ሳመጣው has your brother done the shopping እቺን ወደዚህ ስታመጣት had the galana touched the spider አሁንም had my father ridden on horse አሁንም has Opapi asked his parents to pay for his education ይሄንንም እዚህ ጋር ስታመጡት have you written the letter so ይሄን በዚህ መንገድ ወደ ኢንትሮጋቲቭ እንቀይረዋለን ማለት ነው ይሄንንም አሁንም በተመሳሳይ ይሄ has ወደዚህ ሲመጣ has ሰላም turned off the TV አሁንም ወደዚህ ሲመጣ have you flown in the helicopter has she broken the window have you cooked for your friends so ይሄንን በዚህ መንገድ እንሰራለን ማለት ነው እሺ ሌላኛው ደግሞ ወደ አፈርማቲቭ መቀየር ነው rewrite the following affirmative question into ወደ ኔጌቲቭ መቀየር ነው እሺ ወደ ኔጌቲቭ ሲቀይሩ ደግሞ ምንድነው የምናደርገው have ላይ ኖት መጨመር ነው ወይ ደግሞ has ላይ ኖት መጨመር ነው ኦር ደግሞ እዚህ ጋር ኖት ካልጨመራችሁ ደግሞ ከዚህ ጋር ኖትን እንጨምራለን ማለት ነው ሶ በዚህ መሰረት ይሄንን ስንሰራው ምን ይሆናል ይሄንን hasn't ማለት ኦር ደግሞ ኖትን አጥፍቶ እዚች ጋር ኖት ማስገባት ይሄም አሁንም እዚህ ጋር ኖት ማስገባት ወይ ደግሞ ኖትን አጥፍተን እዚች ጋር have we እዚች ጋር cleaned ኖትን እዚህም ጋር እቺኛው ጋር ነው ኖት የምታስገቡት ሶሪ ይሄንን ልድገመውና መጀመሪያ እዚህ ጋር hasn't ማለት ኦር ደግሞ ከማቀጥሎ ነው እዚህ ጋር ከኤግዛምፕሉ እንደምንረዳው haven't you had the breakfast have you not ከሰብጀክቱ ቀጥሎ ማለት ነው ኖት የምታስገቡት ስለዚህ ይሄንን hasn't ብሎ መጀመር ወይ ደግሞ hasn'ልና ትግስት ከዛ ኖት ይከተላል ማለት ነው ከሰብጀክቱ ቀጥሎ ሶ እዚህም ጋር ከዊ ቀጥሎ ኖት ወይ ደግሞ haven't ብሎ መጀመር ሶ እዚህ ጋር ከዚህ ቀጥሎ ኖት ማስገባት እዚህም ጋር ኖት ማስገባት the exam paper እዚህ ጋር ኖት ማስገባት the teacher እዚህ ጋር ኖት ማስገባት ኦር ደግሞ ወይም ደግሞ ምን እናደርጋለን እዚህ ጋር አንደኛው ላይ hasn't ትግስት ብለን እንጀምራለን hasn't ትግስት come back from Canada እዚህም ጋር haven't we cleaned ያል እንቀጥላለን ማለት ነው እሺ ሶ እዚህ ጋር ደግሞ ዳያሎግ ነው ይሄን ዳያሎግ እናንተ እንድትለማመዱ ማለት ነው ሶ እዚህ ጋር ዳያሎጎቹ ደግሞ በፕሬዘንት ፐርፌክት ናቸው ይሄን ደግሞ ኔጌቲቭን ወደ ፖዚቲቭ ቀይሩ ይለናል ስለዚህ ኖቱን ማጥፋት ነው ሶ ኖት የሚለውን ስታጠፉት ኔጌቲቭ የነበረው አፈርማቲቭ ይሆናል ማለት ነው ሶ እቺን ኖቱን ስናጠፋ have ይሆናል አሁንም እቺን እናጠፋታለን ኖትን ማጥፋት ነው ማለት ነው ሶ ኖቱን ስታጠፉት ምን ይሆናል አፈርማቲቭ ወደ አፈርማቲቭ ይቀየርልናል ማለት ነው ሶ ይሄ በጣም ቀላል ነው ኖትን ማጥፋት ነው ከዛ አፈርማቲቭ ይሆናል እሺ አሁን ደግሞ ግራመር ሰመሪ ነው የምናየው the present perfect simple tense ሶ እዚህ ጋር ፎርሙላው አለ ማለት ነው I we they ከሆነ ምን አስከትሎ ይመጣል haveን አስከትሎ ይመጣል he she it ከሆነ ደግሞ hasን አስከትሎ ይመጣል ከዛ ቀጥሎ ምንድነው past participle ወይ ደግሞ v3 ነው ማለት ነው v3 we have played have plus v3 ነው እሺ the present perfect simple affirmative form is often used እሺ እዚህ ጋር the present perfect simple affirmative form is often used
to express things that begin in the past አሁን present perfectን መቼ ነው የምንጠቀመው በሁለት አይነት ነገር ላይ እንጠቀማለን present perfecትን ማለት ነው አንደኛው ምንድነው ድርጊቱ ከዚህ በፊት ነው የተጀመረው አሁንም ግን አላለቀም ማለት ነው ለምሳሌ አንድ ሰው አዲስ አበባ ለ5 አመት ኖረ አሁንም እየኖረ ነው ሶ ይሄንን በpresent perfect እንገልጸዋለን ማለት ነው ድርጊቱ ከዚህ በፊት ነው የጀመረው አሁንም እየቀጠለ ነው ሁለተኛ ነገር ደግሞ ድርጊቱ ተከናውኖ አልፏል ግን ውጤቱ አሁን ላይ ተከሰተ ሶ ያንን ለመግለጽ present perfect እንጠቀማለን ለምሳሌ አንድ ሰው ሲያጠናደረ ዘን በማግስቱ እንቅልፉ መጣ ስለዚህ ይሄንን አሁን በpresent perfect ነው የምንገልጸው ማለት ነው so the present perfect simple affirmative form is often used to express things that begin in the past ድርጊቱ በፓስት ነው የጀመረው but which normally continue into the present ግን አሁንም ድረስ እየቀጠለ ነው ማለት ነው so ይሄንን ለመግለጽ present perfect እንጠቀማለን we use the present perfect tense because the past action still has effect on the present ውጤቱ አሁንም ድረስ ካለ ቀደም እንደነገርኳችሁ ልጁ ሲያጠናደረ አሁን እንቅልፍ አለው ሶ እንቅልፍ አለው የሚለውን በእንግሊዘኛ ተናገሩ ብትባሉ ውጤቱ ከዚህ በፊት ነው ውጤቱ ስለሆነ የተከሰተው ድርጊቱ አልፏል ግን ውጤቱ አሁን ላይ ስለመጣ ምን ታረጋላችሁ present perfect ትጠቀማላችሁ ማለት ነው እሺ እዚህ ጋር ተመልከቱ if he has finished his homework የቤት ስራውን ጨረሰ we can go out for work now ስለዚህ አሁን መውጣት እንችላለን አለ ሉክ ድርጊቱ ተፈጽሞ አልቋል ሆምወርኩ መስራቱ ግን የሆምወርኩ መስራት አሁን ውጤቱ ግን ምን ሆነ ማለት ነው ለወክ ወጡ ማለት ነው ውጤቱ ተከሰተ ማለት ነው አሁን ላይ ድርጊቱ ኦሬዲ አልፏል ውጤቱ ግን ሲከሰት ያንን ለመግለጽ እንጠቀምበታለን ማለት ነው it can also express something that has happened several times up to the present እስከ present ድረስ ለብዙ ጊዜ የተፈጸመ አሁን ድረስ ለተደጋጋሚ የሚፈጸምን ድርጊት አሁንም ድረስ ማለት ነው she has played for the team for 5 years ለ5 አመት ያክል ተጫወተ ነው አሁንም እየተጫወተ ነው ማለት ነው እሺ ኔጌቲቭ ለማድረግ ደግሞ ምንድነው የምናደርገው has ላይ ወይ ደግሞ have ላይ ምን መጨመር ነው ኖት መጨመር ነው ማለት ነው ሲንጉላር ከሆነ ደግሞ he or she has ላይ ምን ትጨምራላችሁ ኖት እንጨምራል ማለት ነው haven't I haven't you haven't she hasn't ይሄ ደግሞ ሲያጠር ነው ሌላኛው ኢንትሮጋቲቭ ስናደርግ ኢንትሮጋቲቭ በምናደርግበት ሰዓት haveን ወይ ደግሞ hasን እናስቀድማለን ኔጌቲቭ ማድረግ ከፈለግን ደግሞ haven'ትን ወይ ደግሞ hasn'ትን እናስቀድማለን ከዛ ቀጥሎ ሰብጀክት አለ ከዛ ፓርት ፓርቲሲፕል ወይ ደግሞ v3 አለ ማለት ነው has አበበ done his homework then ይሄንን hasn't so the present perfect simple interrogative form is used to talk about the completed action which occur in the past and ድርጊቱ የተፈጸመው in the past ነው ነገር ግን አሁን ላይ connected to the present ግን አሁንም ጋር ይገናኛል ማለት ነው still have effect ውጤቱ ደግሞ አሁንም ምን አለ present ላይ ይከሰታል ውጤቱ so በዛ ሰዓት present perfectን እንጠቀማለን ማለት ነው እሺ አሁን ደግሞ ስለ WH ኩዌሽኖችን እናያለን ይሄኛው WH ኩዌሽን እና ኢንትሮጋቲቭ ይሄኛው ኢንትሮጋቲቭ ነው በሃዝ እና በሃቭ ወይ ደግሞ በሃዝ ሲጀምር ኢንትሮጋቲቭ ነው WH ኩዌሽን ደግሞ በኋት በኋይና በሃው ሲጀምር ነው ማለት ነው ሶ ከነሱ ቀጥሎ አሁንም ሃቭ ወይ ደግሞ ሃዝ ነው የሚመጣው ከዛ ቀጥሎ ሰብጀክቱ ይመጣል ማለት ነው ከዛ ቀጥሎ v3 ይመጣል ማለት ነው ኦርደሩ how much የሚለው ላይ ከሃው ማች ቀጥሎ how much money ናውኑ መምጣት አለበት ከዛ ሃቭ ከዛ ሰብጀክቱ ከዛ v3 ማለት ነው ኦርደሩን መያዝ አለብን ይሄ በዚህ ኦርደር መሰረት ነው የምንሰራው ማለት ነው ስለዚህ WH ኩዌሽን ላይ እነዚህ what where when why who how many how much የሚሉት ናቸው እሺ ሶ አሁን ይሄንን እንሰራለን you have heard the news then when ብለን እንድንሰራ ነው ሶ ያንደኛውን ስንሰራ ምን ይሆናል when እንላለን when እንልና when ከዛ ቀጥለን has when እዚህ ጋር when have ከዛ you የሚለው ይመጣል ከዛስ heard
the news ብለን ጥያቄ ምልክት። እሺ ሁለተኛውን ደግሞ ስንሰራ አሁን why ነው። ስለዚህ why እላለሁ። why ብዬ has ነው የማመጣው። ከዛ ማቲው እንላለን። ከዛ ማቲው ብለን ከዛ quitted his job ማለት ነው። ከዛ quitted ብለን his job እንላለን ማለት ነው። ሶ እዚህ ጋር ደግሞ when እንልና ከዛ have ይመጣል። ከዛስ we የሚለው ይመጣል። ከዛስ visited our parent visited ብለን our parent I have bought dolls ምን ገዛው አለ አሻንጉሊት ገዛው። ሶ ይሄ ወደ ጥያቄ ስንቀይረው ማን ነው አሻንጉሊት የገዛው ነው የምንለው። ስለዚህ who እንልና who have bought dolls ማን ነው አሻንጉሊት የገዛው እንደማለት ነው። what በሚለው ሲሰራ what ልና then have ብልና what have I eaten I ብዬ eaten ጥያቄ ምልክት ከዛ መልሱ ምን ይሆናል ባናና ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን። ሌላኛው time expression in the present perfect ነው። ሶ present perfect እንድንጠቀም የሚያደርጉን ቃላቶች አሉ። ሶ እነዚህ ቃላቶች እነዚህ ናቸው። since, for, already, just, ever, never, yet, before, many times ሶ እነዚህ ነገሮች ካሉ present perfect እንጠቀማለን ማለት ነው። እሺ ሌላው since እና for ነው። እዚህ ጋር አሁን ትርጉማቸውን ማወቅ አለብን። since ማለት to show that something started in the past ድርጊቱ ከዚህ በፊት እንደተጀመረ ነገር ግን continued until ነው አሁንም እየቀጠለ እንደሆነ ይነግረናል ማለት ነው። since with specific year or period in the past since የሚያሳየን ደግሞ ምንድነው ስፔሲፊክ አድርጎ ነው ታይሙን ይነግረናል። እና since ትርጉሙን ማወቅ አለብን። ከጀምሮ የሚል ትርጉም አለው። ያ ማለት እዚህ ዳሽ ሙላው ላይ የሆነ ነገር ይገባል ማለት ነው። ለምሳሌ ከ2002 እዚህ ጋር 2002 ማስገባ ከ2002 ጀምሮ ኦር ደግሞ since I was child ሲል ደግሞ ምን ማለት ነው ህፃን ከነበርኩበት ጊዜ ጀምሮ ከህፃንነት እዚህ ጋር ስታስገቡት since I was child ማለት ከህፃንነት ጀምሮ for ደግሞ ለይልና የሚመጣ ትርጉም አለ ማለት ለምሳሌ ለአንድ ሳምንት ለአንድ ሰዓት እርዝማኔ ይሄኛው point of time ነው። ይሄ exact ታይሙን ነው የሚነግረን። ይሄ ደግሞ እርዝማኔውን ነው for የሚነግረን ምን ያህል ጊዜ ቆየ እርዝማኔውን ነው። ይሄ ደግሞ since ደግሞ የተጀመረበትን ሰዓት ይነግረናል። ስለዚህ for ለምሳሌ for 20 years ለ20 አመት for a week ለሳምንት ሶ since እና forን በዚህ መንገድ እንጠቀመዋል ማለት ነው። ሌላኛው ever እና yet እነዚህን ቃላቶች ደግሞ ለምንድን ነው የምንጠቀማቸው for question in negative ነው። የትን የምንጠቀመው ለኔጌቲቭ ነው not የሚል ካለ ነው። everን ለጥያቄ have you ever or ደግሞ hasn't been yet ሁለቱንም ለጥያቄ ነው። ግን የት ለመጠቀም ግን እዚህ ጋር not መኖር አለበት። have you ever የሚለው ከዚህ በፊት እንደማለት ነው። ከዚህ በፊት ይሄን በልተህ ታውቃለህ ወደ አዲስ አበባ ሄደህ ታውቃለህ ከዚህ በፊት ወይ ደግሞ ህይወትህን በሙሉ በአውሮፕላን ሄደህ ታውቃለህ በህይወት ውስጥ ወይ ደግሞ ከዚህ በፊት በአውሮፕላን ተጉዘህ ታውቃለህ እንደዚህ አይነት ትርጉም አለው ኤቨር ማለት ነው። የት ደግሞ እስካሁን እንደማለት ነው። እስካሁን የሚል ትርጉም አለው። ሌላው ደግሞ ኦልሬዲ እና ጀስት ኦልሬዲ ማለት ድርጊቱ ቀድሞውኑ ተከናውኗል ማለት ነው። ጀስት ደግሞ የሆነ ድርጊት በጣም በቅርቡ ነው አልፏል ግን ጊዜው በጣም በቅርቡ እንደሆነ ለመግለጽ ጀስት እንጠቀማለን። ስለዚህ I have already we have just ቦታቸው የት ነው የሚለውንም መያዝ አለብን። ሶ ኦልሬዲ ኔቨር እና ጀስት በሃዝ እና በሜን ቨርብ መሃል ነው ያሉት። ለምሳሌ ሃዝ አለ ከዛስ ኦልሬዲ ፊኒሽድ። ስለዚህ እነዚህ ኦልሬዲ ያሉት በሃዝ እና በሜን ቨርቡ መሃል ነው ማለት ነው። እዚህም ጋር ጀስት እዚህ ጋር በሃቭ እና በሜን ቨርብ መሃል ይገባሉ። ነገር ግን yet before many times at the end of the sentence or the question ሶ በጥያቄው መጨረሻ ወይ ደግሞ በአረፍተ ነገሩ መጨረሻ ላይ ይገባሉ ማለት ነው። have you ever been before አያችሁ before የሚለው መጨረሻ ይገባል ማለት ነው። እሺ አሁን በዚህ መሰረት ይሄን ዳሽ ሙላን እንሞላለን።
ሶ እዚህ ጋር የት እስካሁን ማለት ነው ለኔጌቲቭ ነው የምንጠቀመው። ቢፎር መጨረሻ ላይ ይገባል። ከዚህ በፊት የሚል ትርጉም የሚያመጣ ከሆነ ቢፎር እንጠቀማለን። ኔቨር ደግሞ አከናውኑ ነው የማናውቀውን ነገር ኔቨር ብለን እንመልሳለን። ኤቨር ጥያቄ ለመጠየቅ ነው። ከዚህ በፊት ይሄን አድርገህ ታውቃለህ እንደማለት ነው። ማኒ ታይምስ ብዙ ጊዜ ማለት ኦሬዲ ድርጊቱ ኦሬዲ ተከናውኗል ማለት ነው። ጀስት ደግሞ የተከናወነበት ጊዜ አልፏል ግን በጣም ቅርብ ነው ማለት ነው። ሲንስ ከጀምሮ ብለናል። ከጀምሮ ዘን እዚህ ጋር ስናስገባው ትርጉም የሚሰጥ መሆን አለበት። ፎር ደግሞ ለሁለት ሳምንት ለአንድ ወር እንደዚህ እንላለን ማለት ነው። ስለዚህ you have grown እዚህ ጋር ምን ታደርጋላችሁ? since አሁን እናስገባ you have grown አድገሃል ነው። since last time I saw you ካየሁ ጀምሮ አድገሃል ነው። James has not finished his homework yet ምክንያቱም ለምንድን ነው እዚህ ጋር ኖት አለች። have you blank been to ጅጅጋ before ጥያቄ ለጥያቄ ever ነው። ሶ ሲንተረጎም ምን ይሆናል? ጅጅጋ ከዚህ በፊት ሂደህ ታውቃለህን? ይሄ ምንም አድርገህ ነው የማናውቀውን ነገር ለመጠየቅ። ሶ በህይወታችን ውስጥ አድርገው የማናውቀውን ነገር ለመጠየቅ ever የሚለውን እንጠቀማለን። no I haven't ነው እዚህ ጋር no I haven't been there ሶ no ካለ እዚህ ጋር ኖት መግባት አለበት ማለት ነው። he dash ይላል this is the first time ስለዚህ ምን ይሆናል? never ማለት በፍጹም he has never traveled by the train before በትሬን ሄዶ አያውቅም። በፍጹም ሄዶ አያውቅም። ምክንያቱም አለመሄዱን ያወቅነው በዚህች ነው። this is his first time የመጀመሪያው ነው ካለ ሄዶ አያውቅም never ይሆናል። have you blank met a job አለ no I haven't met him yet ለምንድነው እዚህ ጋር ኖት ስላለች ማለት ነው። እዚህ ጋር ጥያቄ ስለሆነ ever have you ever met ኢዮብን ከዚህ በፊት አግኝተው ታውቃለህ? ከዘን ኖ ስላለበት እዚህ ጋር መጨረሻ yet የሚለው ይገባል ማለት ነው። the man hasn't stopped አሁንም yet ኔጌቲቭ ካለበት yet ነው የምትጠቀሙት ማለት ነው። she has been in America ማለት for አሜሪካ ለ6 ወር እንጂ ከ6 ወር ጀምሮ አይባልም። ለ6 ወር ያክል እርዝማኔውን ነው የሚያሳየን። ለ6 ወር ያክል አሜሪካ ነበረች። my English has really improved since ከጀምሮ ነው ሄደው since I transferred to grade 5 so ከ5ኛ ክፍል ጀምሬ እንግሊዘኛዬ ተሻሽሏል ማለት ነው። the guests have not arrived yet ኔጌቲቭ ከሆነ yet ነው። we have lived in the house for እርዝማኔ ያለበት the last 15 years ለ50 ዓመት ኖረናል ነው እዚህ ቤት ውስጥ። we have been Nairobi many times ብዙ ጊዜ ናይሮቢ ሄደናል many times። I have had a cold for ምክንያቱም ለ2 ሳምንት ጉንፋን ይዞኛል እንደማለት ነው። ሶ ይሄ የዛሬው የግራመር ትምህርታችን ይሄን ይመስላል።